ምንድነው? እኔ እኮ መብላት ስለማልፈልግ ነው አልመጣም ያልኩሽ። ደግሞ ላንቺ ላኩ። መብላት አትፈልግም? አዎ ሀይ፣ እኔ አልበላም። እኔ ግን መብላት እፈልጋለሁ። ነገሩን የምናገባኝ ነገ ጠዋት ጀምሮ ወደስ ቤት የለውም። መዲ ኦፍኮርስ ይሄ ያለቀ ጉዳይ ነው። እሄዳለሁ፣ ነገውኑ ራሴ እሄዳለሁ። በ24 ሰዓት ውስጥ ናታ ሞቱን ትሰማላችሁ። እኔ መድኃኒት አውሬ ሰውን አውቅበታለሁ፣ ስጨክንም አውቅበታለሁ። ይሽላል እንዴ? ና ቤት ያለውን ጉልኝ። ምንድነው? ምን ጉድ ነው? ጉዱን አልከስ። ምን ሆነሻል? ጉዱን አልከስ። ዋመይልኝ ዋይለኛል እንዴ? ከዚህ ቤት ምን እንደተፈጠረ አታውቅም? ምን ሆነ? ቤት ወይ አይጥ ወይ ድመት ነው? ምን ወፍ ድመት? እዚህ አሁን ድመት አይጥ እዚህ ምን ይሰራል? እንዳ ምንድነው? ቆይ ምንድነው? ቆይ አውቃለሁ። እዚህ መድኃኒት ክፍል እኮ ነው አላሳይ። መዲ አሁን ምን አለበት ደህና ሁኑ ብቲ መሸኘቱ ይቅር። ሊያንቺን ጸባይ እድሜ ካላስተካክለው ምን እንደሚያስተካክለው አላውቅም። ከሄድሽ በሰላም ያግባሽ። በስመ አብ ወወልድ ወመንፈስ ቅዱስ። አምላኬ ሆይ የምንድን ነው? ረበስማ አሁን የምን ይሉት አርገዜን እናንተ ቤት ውስጥ ተቀምጠን እግዚኦ የመላኩ ያለ ሌባ ገብቶ የሆነ ነገር አድርጓት ቢሆንስ? መከራዬ ብላሽ አችን የገዛኝ ቁም እየሄድኩ ነው። አጭቋቅ እኮ ነኝ እኔ እያለሁ ጭራሽ ቤት ገብቶ ደም እንዲህ እስከሚፈስ ድረስ ቤት ቅድም አላየሃትም ወይ አልሽኛትም ወይ እያልኩህ እኮ ነው። ቆይ ምንድነው? ስትወጣ አያት ሰው የለም እንዴ? ደሬ እባክህን መፍጠን አለብን፣ መሄድ አለብን። የት ነው የምንሄደው? ወደ ኤርፖርት ደህንነቷን ማረጋገጥ አለብን። እባክህ ኤርፖርት ስለሷ ደህንነት ማረጋገጫ እንዴት አድርጎ ሊሰጥሽ ይችላል ማርታ? አላውቅም። እሺ በቃ ወይ ፖሊስ ጣቢያም ቢሆን እንሂድ እባክህን። ኧረ እንደው ጋሽ ይሄ ነገር እኔ ሰው አይመስለኝም። ወይ አይጥ ወይ ደግሞ ድመት ሊሆን ይችላል እኮ። ምንድነው የምዘላብደው? አይጥስ ቤት ውስጥ ምን ይሰራል? ዛሬ መድኃኒት ከናታንና ከውሃዬ ጋር የሰጠቻቸውን መድኃኒት በምግብ አድርጋ የሰጠችውን ለናታን ለመበቀል ውሃዬን ማብራ ተጠቅማ እነሱም ታመዋል ማለት ነው። በስንት ጉድ ነው የተንቀሳቀሱት። ሲቀሰቀሱም ራሱ ደክሞናል፣ መነሳት ተቃተ ምናምን እያሉ ነበረ። እሷም ራሱ በማድ ላይ ሆና እኔ ምን አገባኝ፣ ነገ ሬሳውን ታነሳላችሁ፣ ስለዚህ እኔ ነገ ስለሚሄድ እኔ ምንም አይመለከተኝም እያለች ስትዝት ነበረ። መድኃኒት ራሱ እንደዛ በምትልበት ሰዓትም ቆይ መዲ ምንድነው የሆንሽውን ንገሪኝ ሲሏት ራሱ ምንም አልሆንኩም ይቅርታ እያለች ትጠይቅ ነበረ። ማድ ላይ ሆኖ እራታቸውን እየበሉ ነበረ። ናታንም ምን ያልፈልግም አልበላም ብሎ ተኝቶ ነበረና ውሃ ይዛለች ስትሄድ አስቀናሽን እያለ ነው ተነስቶ እየበላው ማለት ነው። ከዛ ተነስቶ እየበሉ እያለ ነው በዛው የቀሩት ማለት ነው። ውሃዬን እንዳትጠቀሚ እንዳትበይ ምንም ነገር እንዳትቀምሽ ብላት ነበረ። እሷ ግን በጣም እንጣፍጠው እያለች በአንድ ነው እንትን ብለው የበሉት። ማታ ላይ ራሱ ተሰብስበው ራት በሚበሉበት ሰዓት ዛሬ እኔ ነኝ የማስተናግዳችሁ፣ እኔ ነገ ልሄድ አይደለ፣ ስለዚህ ዛሬ ላስተናግዳችሁ እያለች ቤተሰቡ በሙሉ እያሳቀኝ ነበረ። ጋሽ ደረጀም አልተዋጠለትም፣ ኤቢም አልተዋጠላትም። ምንድነው? ምን ተነስቶ ነው? ምን ችግር የሆነ ነገር አስባ ነው እንጂ ሳታስብ እንደዚህ ልትል አችልም እያለኝ ነው። መድኃኒት ማለት ነው። እንደዛ በምትልበት ሰዓት ምን በቃ እንግዲህ ምንም ማድረግ አልችልም፣ የራሳቸው ጉዳይ እያለች ያጠመደችውን ወጥመድ በገዛ እጇ ላይ ወርቋል ማለት ነው። የእሷ ክላስ ነው ከበር ጀምሮ እስከ እሷ ክላስ እስከ መኝታዋ ክላስ ድረስ ደም በደም የሆነው ማለት ነው። እንሸኝሻለን ብለው እንኳን በሚነግሩባት ሰዓት ማንም አልፈልግም፣ እኔ ራሴ ብቻ ነው የምሄደው፣ ማንም አልፈልግም እያለቻቸው ነበረ። አቢጌል ምን ያልፈልግሽም መሄድ ትችያለሽ እያለቻት ነበረ። አቢ ራሱ እኮ ልሄድ ነው ሳዲ እንኳን በደህና አታጫውችኝም እንዲህ ለምንድን ነው እንደዚህ የምትሆኙ ኤቢ እያለቻት ስታናግራት ነበረ። አይ እኔ ከዚህ በላይ ምንም ማድረግ አልችልም
እያለቻት ነበረ። አባቷን ስትናገር ራሷን ተኮ ገላለሁ ብለኛል ዝተብኛል ላሰማችሁ ስትለው በአባቴ ላይ የሆነ ነገር አትበይ፣ ስለዚህ ብላ ስለ አባቷ ቁማን የተከራከረችለት ማለት ነው ኤቢ። እንደዛ በሚሉበትም ሰዓት ምን እንትን ያለኝ ወሬዋ ሁሉ የሚያስቀኝ ማለት ነው። የነዛ ነገር መገኒኔ ወየው አለች። ቆይ እሷ ምን ታድርግ? ደሞ አይደለ ደም ነው ፈሰሰ ተደማ ወይም ደሞ ቆሰሉ ወይም ደሞ የሆነ ነገር ተፈጠረ። እሷም ራሷን የቻለች መኝታ ሰዓት አላት፣ ራሱን የቻለ ሰዓት አላት፣ የስራ ሰዓትም አላት። ስለዚህ ሰዓቷን አውቃ መቆጣጠር፣ መጠበቅ፣ ማጽዳት አለባት እንጂ ወየሁ ምን አለኝ ተሰቀልኩ ወዱ ተፈለጥኩኝ ተጎዳሁ ማለት የለባትም። የዚህን ድረስ ማለት ነው። እየሮጠ ወደ ገዚ ዘንድ ነው ሄደችው። ገዚንም ስታናግረው ምንድነው የተፈጠረው? እሷም እኮ ሄዳለች፣ ከዚህ በኋላ ትመለስም። ምንድነው ይሆንሽው አለችም። እንዲ መድኃኒት እያላት ነበረ። እሷ ሄዳለች፣ ግን የሆነ በጣም ከባድ ነገር ተፈጥሮ ወይ ስትነረ ወይ ብላሽ ነው የሚለው። ወይኔ መድኃኒዓለም አባቴ እሱን ደግሞ እንዴት እንደሚያስቀኝ ማለት ነው ስትለው ምንድነው የሆንሽው? የተፈጠረው ነገር ምንድነው? ያለውን ነገር አሳውቂ፣ ምንድነው የሆንሽው ብሎ በሚጠይቅባት ሰዓትም እቤት ጉድ ተፈጥሯል፣ የሆነ ደም ጨርሶ ደም ብቻ ሆኖ ስትለው አይጥ ወይም ደግሞ ምንድን ነበር ያለው? አይጥ ወይም ወፍ ትሆናል። አይ ከየት መጣ ነው እንዲዘምድ ደሞ እያለች እሷም ራሱ ታቋጣችሁ ሌላ ሳይሽ እያለ ይዟት ነው ሄደው ማለት ነው። ይዟት በሚሄድበትም ይዘው በመከሪበትም ሰዓት ሲያሳይ የመላኩ ያለህ እግዚኦ የመላኩ ያለህ ጎርፍ የደም ጎርፍ ነው የለ እንዲህ እያለ ነው እሱም ራሱ ሲከተል የነበረው። እንደዛ ሲሉም ራሱ ማርትዬ መታ እግዚኦ ምንድነው የተፈጠረው? በስመ አብ ወወልድ ወመንፈስ ቅዱስ ምን ጉር ነው እያለ በጣም ደንግጣ ወደ ደረጃ ዘንድ ነው የሮጠችው። የሆነ ነገር ተፈጥሯል እና ደሬ የሆነ ነገር ማድረግ አለብን፣ መድኃኒት ጥሩ አይደለችም፣ የሆነ ነገር ሆናለች፣ እህቴ ሪፖርት እንሂድ እያለችው ነበረ። መወለድ ቋንቋ ነው። እሱም ራሱ እግዚአብሔር ይጠብቃት ሲላሳዘነኝ እውነት በሄደችበት ሁሉ እግዚአብሔር ይጠብቃት ሲከተላት ሲል ማለት ነው። እንደዛ እንዳልተዋዋኑ ሁሉ ኋላ ዙሮ እንደዛ ሲላት እኔ በጣም ነው እንትን ያልኩት ማለት ነው። ከዛም በኋላ ምንድነው የተፈጠረው አላያት እንዲ መድኃኒት ስትወጣ እያለች ማርትዬ ስትነግረው ነበረ ራሱ ገዚን እኔ አላየሁም፣ ምንም ነገር የተፈጠረም የለ። ይሄ ግን እኔ ስጠረጥር እትዬ ይሄ የሰው ደም አይደለም፣ የሆነ የአይጥ ወይም የወፍ ይሆናል እንጂ እንደዚህ ያለ የሰው ደም የለም እያለ እሱም እየተናገረ ይገኛል። እንዴት እንደዚህ ይሆናል እያላት ነበረ ማለት ነው። አንተ ምን ያዘላብድሃል ሲላ ምንድን ይሆንከው? ደሬ ፍጠንና ና እንሂድ ወዲ ሪፖርት ስትለው ሪፖርት ብንሄድ ምን እናገኛለን? ስለዚህ ተረጋጊ ማርትዬ ብሎ ቢነግራትም ልትሰማው አልቻለችም። እነሱም ተያይዘው ወደ ሪፖርት ነው ሄዱት። ሪፖርት በሚሄዱ ሰዓትም አመልክተው ሁሉን ነገር ከጨረሱ በኋላ በረራዋንም ስለሚያውቁ በዚህ ሰዓት እንደዚህ ያለ ልጅ በራለች ብሎ ቢናገሩ አልበረረችም፣ የለችም፣ አልመጣችም ነው የተባለው ማለት ነው። እንዳለች ነው የተነገሩት። ከዛም በመጨረሻም ማርትዬ በጣም ተጨናንቃ መቀመጥም መነሳትም ተቀቷት ወገኔን ይሄት የምሆናብኝ ነው እያለች ነበረ። ገዚን ራሱ አንድ ጀግና የሆነ አንበሳ የሆነ ሰውዬ መጥቶ ገዚን ራሱ እያስፈራራ ይገኛል። እንዲያው ወይኔ በመድኃኒዓለም ስም ነፋስ ያመጣህ ነፋስ አለ እዛው ውሰድልኝ፣ እንዲያመጣህ እዛው ውሰድልኝ። ደግሞ በየት ብሎ ዙሮ መጣብኝ። አረግዞ ማርና ክርስቶስ አምላኪ ወይ እርዳኝ፣ ይሄን ሰውዬ ከአንድ በት ያጥፋልኝ እያለ እየተሳለ ይገኛል ማለት ነው። በመጨረሻም እንደዛ ብሎ በሚናገርበት ሰዓትም ሆይ መታ እንትና ይቅርታ ምጥኔ ስትመጣ ራሱ ምጥኔን ዘብጦ ነው የለቀቃት። እንዴት ትመታኛለህ እንዴ? ምን አድርጌ ነው መታኝ እያለችው ነበር። እሱ ግን ያለበት ሌላ ስሜት ውስጥ ነው። ሲነሳ ይጠፋዋል፣ ሲቀመጥ ይመጣበታል። አይኔ ነው ወይስ ምኔ ነው መገኔኔ እያለ ሲፍጨራጨር ነበረ። ከዛ እውነት መናገር እኔ እንዴት እንዲሳኩ ማለት ነው። ወንድ ልጅም እንደዚህ ይፈራ እንዴ? እናንተ በዋቃ ነው ወንድ እንደዚህ ያለ ወንድ ልጅ ህይወት የለም ወይ እንዳትሉኝ ግን፣ አረ የወንድ ጀግና ነው ደስ የሚለው እውነት የሚያኮራው ምንም የሚለው ወንድ ጀግንነት ነው።
ፍርሃት በሴት ልጅ ይበቃል እና እንደዛ ወየውዩ ሲል ነበረ። እሱም የተሸሽግ ያመልጣለሁ ብለህ ነው ወይ? የትም አታመልጥም፣ ምንም ማመልጫ የለም። ስለዚህ በጣም በከባድ ነገር ውስጥ ሬሳህን ይህች ለቤተሰቦቹ ነው የማስታቅፋቸው እያለው እየዛተበት ይገኛል። ናታንም ራሱ በቃ የሆነ ነገር አለ፣ ምን እንደተፈጠረ ባላቅም ከባድ ነው። ምን ብላ ነበረ ማታ ምንድን የተናገረችው እያላቸው ነበረ። ውሃን እንትናን ዳጣንና ቢን እኛ ምንም ነገር የሆነውን ነገር አላወቅንም፣ ግን አባዬን የሰራውን ስራ ልናገር ሲቀጥል እንደዚህ እያልኩ እያስፈራራህ ነበረ። አንድ ነገር ቢሆን ራስህ ነህ ተጠያቂው እያለችው ነበረ። እንደዛ ሲላትም አፍጥጦ ነው የተመለከታት። ምንድነው አንቺ ምዘላብጁ ዛሬ እንኳን አይሻልሽም እንዴ እያለች ማርትዬም እየተቆጣቻት ትገኛለች ማለት ነው። አዎ እሱ ነው እንደዚህ ብሎኛል እያለ እሱንም እያጠቆረችበት ነው። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።